አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁንም ተመልሰናል እና እንግዲህ አላህ Subhanahu Wa Ta'ala በእነዚህ ባጫጭር ሱራዎች ቃላቶቹ ውስን ቢሆኑም መልእክቶቹ ጥልቅ ናቸው። አሁንም እንደገና ሱረቱል መስድ ወደሚለው እንሻገራለን። ጊዜው ስላልበቃና ያኛው እንኳን ትንታኔ ተጨማሪ ያስፈልገው ነበር። ሱረቱል መስድ መክያ ያለፈችው ያው መደንያ ናት ብለናል። አኽሩ ማነዘለ ስለሆነች አልመስድ ግን ሚን አዋኢል ማነዘለት ነው። መካ ያሉ መጀመሪያ አካባቢ ከወረዱት ነው። በጉርብትና አሁን ቢቀንተም ቢሉም ባወራረድ ደረጃ በጣም የተራራቁ ነበሩ። አልመስድ መክየቱን ወሄ ተሽተሚሉ አላ 5 አያት 5 አያቶችን ታጠቃልላለች። እሷ ደግሞ በግለሰቦች ጸረ እስላም በሆኑ ግለሰቦች ዙሪያ ነው የምታጠነጥነው ማለት ነው። የነብዩ ቅርብ ዘመድ የነበሩ ሰዎች አላህ ያልወፈቃቸው አሽቂያዎች በነብዩና በተልኳቸው ላይ በጣም ብዙ ደባ ይፈጽሙ ስለነበረ እነሱን አስመልክቶ ነው ይህችን ሱራ ያወረደው ማለት ነው። የነሱን እድል ለመወሰን ተበት የዳ አቢ ለሃብን ወተብ ይላል። ቢስሚላሂር ረህማኒር ረሂም። ይቅርታ ረስተነው ነው እጅገሮሮ በጣም አዛይ በሆነ በአላህ ስም እንጀምራለን ታልን በኋላ ተበት የዳ አቢ ለሃብን ወተብ የአቡ ለሃብ እጆች ይጥፉ ወተብ ጠፋም አለ አላህ Subhanahu Wa Ta'ala። ራሱ እንግዲህ በእጁ ስለሆነ ያው ምረቃውም መልሱም ወዲያው ሆነ ማለት ነው። እንደኛ ጊዜ መጠበቅ አላስፈልገውም። የአቡ ለሃብ እጆች ይጥፉ የእጁን ይስጠው እንደሚባለው ማለት ነው። ስለዚህ እኛ ታልን ምን ጊዜ ያስፈልጋል? ጠፋ አለቀለት የሱ ጉዳይ። እጁ ብቻ ሳይሆን ተነጭራሹ አለቀለት አለ አላህ እዛው ማለት ነው። አቡ ለሃብ ማን ነው? ለምንድን ነው? እንዴት ነው ወደሚለው ስንመጣ አቡ ለሃብ ማለት የነብዩ አጎት ነበረ። የና ሐምዛ ሸቂቅ ሱብሃንአላህ። የና አባስ ኢብኑ አብድ ጦሊብ ሸቂቅ፣ የነ ሶፊያ ቢንቱ አብዱል ሙጠሊብ ሸቂቅ የነብዩ የአባታቸው ታላቅ ወንድም ነበር። ይሄ ሰውዬ ምንድን ነበር የሚጠበቀው? እንደ ሐምዛ ሰይድ ሹሃዳ እንደተባለው ነበር መሆን ያለበት። ግን የአላህ ጉዳይ ነውና አንዱን ለአንዱ እንደሚባለው ያው እሱን ደግሞ ወደ ጀሃነም ታወረዳቸው ቀንደኞች አንዱ ሊሆን ነው ማለት ነው። ለምን ሰው መወለድ አይደለም አቋም ነው የሰው ልጅን የሚተካው። አቡ ለሃብ ማለት እንግዲህ ስሙ ይሄ የቅጥል ስሙ ነው። ስሙ አብዱል ዑዛ ነበር። ተመልከት፣ ስምን አታበላሹ የሚባለው መጀመሪያውኑ በከለው ስሙን አብዱል ዑዛ። ዑዛ ምንድነው? ጣዖት አይደል? የጣዖት ባሪያ ነበረ። ልክ የጣዖት ባሪያ ተብሎ ምልኪውን አጠፉበት። መጀመሪያውኑ የጣዖት ሰለባ ሆኖ ቀረ ማለት ነው። አላህ ግን በዛ በመታወቂያ ስሙ ሊጠራው አልፈለገም። ለምን? እውቅና መስጠት ነው። የዑዛ ባሪያ ብሎ ቢጠራው እነሱ እንደሚሉት ለዑዛ እውቅና መስጠት ይሆንበታል ማለት ነው። ስለዚህ አቡ ለሃብ የሚባለው ቅጥሉ ስሙ የታወቀበትም ሹህራውን በዚሁ ስለነበር በሱ ተጠቀመ። አንድ ህጋዊ አካል ወይ መንግስት አንድ ተቃዋሚ የተነሳበት እንደሆነ ራሱን እንደዚህ ብሎ የሚጠራው ቡድን ነው የሚለው። እሱ በሚጠራው መልኩ ነው እውቅና ሰጠው ማለት ነው። ራሱን እንዲህ የሚለው ይላል። ለምን? እውቅና ላለመስጠት። አሁንም አላህ Subhanahu Wa Ta'ala ስሙ አብዱል ዑዛ መሆኑን እያወቀ አቡ ለሃብ ይጥፋ ጠፋም አለ እና የዑዛ ባሪያ ብዬን ተንታልኩ ለሽርክ እውቅና አልሰጥም ማለት ነው። በውሸት ነው እንጂ ያረጉት የኔ ባሪያ ነበር ነገሩ። ግና መፀኛ ሆነና ያው እንትን አለ። አቡ ለሃብ የሚሰራው ግፍና በደል በጣም ሞልቶ ገንፍሏልና ካሁን በኋላ መቀጠል አይችልም፣ ውሳኔያችንን አሳልፈናል። እሱ ይጥፋ እጆቹ ይጥፉ ብለናል፣ እሱም ራሱ ተጨምሮ ይጥፋ አለ ማለት ነው። ይሄ ሰውዬ እንግዲህ ምንድነው እንደዚህ ያደረገው? ምቀኝነት ነው። ምቀኝ የነብዩ እንግዲህ አጎት ነው፣ ባለጸጋ ነው፣ ባለስልጣን ነው። ባገሩ ላይ በጣም የታወቀ እና አቡ ጀህል ባይኖሩ ኑሮ እሱ ነበር ቦታውን የሚይዘው ማለት ነው። ያችን ቦታ ለመያዝ እየቋመጠ ነበር። አሁን ሌላ ተቃዋሚ መጣ ማለት ነው ተስሩ። ስለዚህ ሚስቱ ደግሞ የአቡ ሱፊያን እህት ናት። ኡሙ ጀሚል ትባል ነበረ ሙጅሪማ። እሷ ደግሞ እየቆሰቆሰች ነው ጭራሽ ያጠፋችው ማለት ነው።
አንተ ስትንቀራፈፍ የወንድም ልጅ ተግርህ ስር ተነስቶ ነገ ለሱ አሽከርነት ትገባለህ እያለች ተኮለኩለው ነበር። ስለዚህ እሱ ነብይ ነኝ የዓለም ነብይ ነኝ ብሎ ደፍሮ ለመናገር ሲችል አንተ ግራ ጣቢ ልትሆን ነው? እሺ ምንድነው የምትጠብቀው ትለው ነበር። ሴት አያድርስ ነው መጥፎ ሴት እና ሴት የላከው ጅብ አይፈራም ይባላል አይደለም። ስለዚህ በምቀኝነት ስሜት አለ፣ የስልጣን ጉጉት አለበት። እሷ ደግሞ ስትቆሰቁሰው አንተ እኮ ብትንቀሳቀስ ይሄን ነገር ብትሞክር ልትወስደው ትችል ነበረ ስትለው እዚህ ሰውዬ ጋራ መጋፈት ግድ ሆነበት ማለት ነው። ነገሩ ያው እሱ በቀላሉ ራሳቸው የፈጠሩት ፍልስፍና መስሎት ነው እኔም ልሞክር። ስለዚህ ነብዩ አለይሂ ሰላቱ ወሰለም መጀመሪያ እንደሚታወቀው ዳዕዋቸው የተጀመረው በምስጥር ነው እና የተወሰኑ የሚቀርቧቸውን ግለሰቦች በቅርብ እንትን እያሉ ሌሊት እንዳውም ዳረል አርቀም የምትባል ስውር ቦታ አለች። እዛ በመልእክት እየላኩ የሚፈልጓቸውን ግለሰቦች ይጠራሉ። ትንሽ አስተሳሰባቸው ለስለስ ያሉ የሚቀበሉኛል ብለው ተስፋ የሚጥሉባቸው ይጠሯቸዋል፣ ያስረዷቸዋል፣ ያምናሉ። እንደዚህ እያሉ ነበር የሚከደው ማለት ነው። ከ3 አመት ቆይታ በኋላ አላህ እንደ ምን አደረገ? እስዲዕ ቢማ ትእመሩ የሚል ሊመጣ ነው ማለት ነው። እንግዲህ እስተመቼ ነው የጓዳ ምስጥር የሚሆነው? ኢስላም በይፋ አደባባይ ላይ ተናገርና ይለይለት አላቸው። እስዲዕ ቢማ ትእመሩ ወአዕሪድ ዐኒል ሙሽሪኪን፣ የታዘዝከውን ነገር ይፋ አውጣውና የሚቀበል ይቀበል፣ የሚቃወም ይቃወም የሚለው ነገር መጣ ማለት ነው። ያነ እንዳውም ቀጥሎ ወአንዚር አሽረተከል አቅረቢን ይላል። በተለይ አንተ በአቅራቢያ ቤተሰቦች ላይ በብሔረሰቦች ላይ እንድምታ ማሳደር አለብህ። ሁል ጊዜ ዝም ብለህ እገሌ ደግ ሰው ነው ጓደኛ ነው እያልክ በድብቅ ሰዎችን እንትን ማለት ሳይሆን አንተ መብቀያ ላይ ዋና ቤተሰቦች ላይ አሻራ ማሳየት አለብህ። ያንተም ቤተሰቦች ቁርጥ የሆነ አቋም ማሳየታቸው የሚቀበሉ የሚቃወሙ አቅራቢያ ቤተሰቦች መጀመሪያ ግልጹን ንገራቸው አቋማችን ብሎ አላህ Subhanahu Wa Ta'ala ትእዛዝ ሰጣቸው ማለት ነው። ይሄ ሲመጣ የጌታ ትእዛዝ ነውና ነገሩ በጣም ኸጢር ቢሆንም በህይወት ላይ አደጋ የሚያስከትል ነገር ነው። በይፋ እዛ ቆሞ እኔ አላህ ነብይ ነኝና እኔን ያልተከተለ ወዮለት ማለት ምን እንደሚያስከትል ያውቃሉ። ቢሆንም የገቡበት ዲያ ነው። ስለዚህ ማልዳ ቀን ተነሱና ፈትሃ የምትባል ቦታ ላይ ከሷ በላይ ኮረብታ አለ፣ የሶፋ ኮረብታ ማለት ነው። እዛች ላይ ቆሙና ድምጻቸው እንዲሰማ ባለ ድምጻቸው ያ ሶባሃ ብለው ጮሁ። ያደጋ መጣሪያቸው ይሄ ነበር በባህሉ ማለት ነው። አንድ ሰው አንድ አስደንጋጭ ችግር ነገር ከመጣ አንድ ቦታ ላይ ወጥቶ ያ ሶባሃ ካለ ያው አደጋ እንደመጣ ያውቃል። ሁሉም ግር ብሎ ይመጣል ማለት ነው። ሲሰሙ በሙሉ ያለ የሌለ አካባቢ ሰው ገንፍሎ መጣና ሴት ወንዱ ትንሽ ትልቁ ከበባቸው። ሲመጡ ሲያያቸው ነብዩ መሆኑን መሐመድ መሆኑን ሲያውቁ ደግሞ የበለጠ ደነገጡ። ምክንያቱም አንዳንድ ሰው ዝም ብሎ ለቀልድ ለጫወታ ሊያረግ ይችላል ዋዛ ፈዛዛ ዝም ብሎ። ግን ነብዩ ከልጅነት ጀምረው ቁም ነገር እንጂ ለጫወታ ብለው ያልሆነ ነገር ማይናገሩም። ይሄ ነገር እውነትም አንድ አሳሳቢ ነገር መጣ ማለት የበለጠ ተሰማቸው። እሳቸው መሆናቸውን ሲያውቁ የመድረኩ ተጠሪ ማለት ነው። እና ምን ተፈጠረ ሲሏቸው ጠጋበሉ አሉ። ሁላችሁም ጸጥ ብላችሁ አዳምጡ። እና በስልት እንግዲህ በጣም አደገኛና እንትን የሆኑ ተቃዋሚዎች እንዳሉ ያውቃሉ። የጀመሩትን ቃል እንኳን አረፍተ ነገሩን ሳያጠቃልሉ እንዳይበተኑባቸው ሲስተም ተጠቀሙ ማለት ነው። ነብዩ በጣም ጀዋሚ አልከሊም ተሰጥተዋል። ያነጋገር ስልት በቀጥታ እኔ ነብይ ነኝና እኔን ያልተቀበለና ያልተከተለ እንደዚህ ነው ካሉ ቃሉንም ሳይሰማ ወዳውኑ ተበትኖ ይሄዳል። ያ እንዳይሆን ምናሉ ቃለ መጠይቅ ተጠቀሙ ማለት ነው። እና እኔ ለው አخبرتكم አነ ጀይሸን አረምረመን አሉ አሃጦ ቢቢላዲኩም هذه አሁን የውጭ ሀገር ወራሪ ኃይል በጣም ታቅም በላይ የሆነ ከባድ ኃይል መጥቶ ከተማችሁን ሰርከል ውስጥ አስገብቷታል። ቀለበት ውስጥ ነን ያለ ነው። ዙሪያው ተከባለ ከተማችን። አሁን ጎራው ላይ ወጥቼ በአጋጣሚ ለአንድ ጉዳይ ዙሪያው ፈረሰኛና ወታደር በሙሉ መካ አልቆላታል ብዬ ብናገር ምን ይሰማችኋል? ተመልከቱ ሲሏቸው አትሰድቁኒ እንደዚህ ብዬ ብነግራችሁ ታምኑኛላችሁ ወይስ አሏቸው። ነዓም ለም نجرب عليك كذبا በአንድ ድምጽ አንተ በቀልድም በጫወታም በምንም አይነት ውሸት የሚባል ታንደበት ሲወጣ አላየንም 40 አመት ሙሉ። ስለዚህ አትበል እንጂ ይሄንን ታልክ ያው አይተሃል ማለት ነው።
አንተን ማስተባበል አንችልም አሉ ኢዘን ኢኒ ነዚሩ ለኩም በይነ የዲ አዛቢን ሸዲድ ይህ አስደንጋጭ ዜና ነው አይደለም ይሄ ቢሆንማ ኑሮ ቀላል ነበር አሉ ማንም ወራሪ ይመጣል ከቻልን እንከላከላለን ታልተከላከልን ታቅማችን በላይ ከሆነ ደግሞ ለጊዜው እንግዲህ እናቴን ያገባ ብሎ የመጣውን ኃይል ተቀብሎ መገዛት የተወሰነ ጊዜ እድሜያችንን እንደገና ደግሞ ተስፋ አይቆረጥም አንድ ቀን እናስወጣ ይሆናል ወራሪውን ይሄ ቀላል ነበር አሉ ግን አንዴ የተገቡ መውጫ የሌለው ተዚህ በላይ ነው የመጣው አሉ ኢኒ ነዚሩ ለኩም በይነ የዲ አዛቢን ሸዲድ በጣም አይከፉ የከፋ የበረደደ ቅጣት እየጠበቃችሁ ነው የጥያቄውን ካልመለሳችሁ እና እሱ ምንድነው ረብል ዓለሚን እኔን ልኮኛል ኪታብ አውርዶላችኋል ይሄን ካልተቀበላችሁ ሲኦል ነው የሚጠብቃችሁ ሲኦል የገባ ሰው የሚያወጣው አለ ሲሉ አለ هذا دعوتنا على ጎበዙ ህዝቡ አፉን ከፍቶ ተስቧል በቃ አሁን ተቀበለናል ለማለት ምንም አልቀረው ቋፍ ላይ ነው ያለው ግን ነገሩ ሳያመልጠኝ ይሄን ነገር ማቆላሸት አለብኝ አለና ሰውየው ተሰሚነት ያለው ትልቅ እንግዲህ መሳፍንት ስለነበረ አለ هذا دعوتنا ለጁን አውጥቶ ለዚህ ነገር ነው አሁን የጠራሃን አንድ ቁም ነገር ያዝክ መስለህ እንቶ ፈንቶ ዝም ብለህ ህዝብን በጧት መታስደነግጥ የተረገምክ የወንድሙ ልጅ ነው ህፃን እንግዲህ በሱ ደረጃ በእድሜ ይበልጣቸዋል አንተ ትንሽ እንኳን አታፍርም ለዚህ ነገር ብለህ ሰውን በማልዳ እንደዚህ ታስደነግጠዋለህ ይሄን ሁሉ ህዝብ አላቸው ተበለከ ሳኢረ اليوم በጧቱ ውቃቢያችንን እንደገፈፍከው እንደ ውቃቢ ይራቀ አቦ አለና ጨርቁን አራግፎ ተነሱ ደግሞ ይሄን ነው የምታዳምጡት ብሎ ሲሄድ ያው ተሰሚነት ያለው ባላባት ስለሆነ ሁሉም ልቡ ተንጠልጥሎ እየፈራ እሱ ደግሞ ለምን እንዳይላቸው ተከትለው ስብሰባው ተበተነ ነብዩ ግን መልእክታቸውን አስተላልፈዋል በላይ ምን አጀንዳ አለ ያው ተዚህ የበለጠ ነገር ነው የሚጠብቃችሁ ብለዋል ይሄንን እንግዲህ እርግመት ሰነዘረ አላህ ሲፈርድበት ማለት ነው በገዛ ገመዱ ሊገባ ነው እሱ ተበለከ ሳኢረ اليوم በጧት እንደዚህ እንዲያስደነገጥከንና ወቃቢያችንን እንደገፈፍከው ቀኑን ሙሉ እንዳው አላህ ለጥፋት ይዳርግህ ብሎ ሲሄድ አንተ እርግመትም ታቃለህ ለካል አላህ Subhanahu Wa Ta'ala እርግመትማ ካስፈለገ የሚረገመውን እኛ እናቃለን አለ አላህ Subhanahu Wa Ta'ala የሚረገመውን እኛ እናቃለን ለነብዩ ጥብቅና ቆም አላህ የኔን መልእክት ለማድረስ ስትሞክር አይደለም የተረገምከው በማልዳው አለ አላህ እኔ መልስልሃለሁ ግድለም ደሙን ያፍሳለሁ አለና ተበት የዳ አቢ ለሃብ በል እንግዲህ አንተ ፈርዶብህ ነውና የማይረገመውን ሰው የረገምከው መረገም ካስፈለገ አንተ ነህ ልትረገም የሚገባህና የአቡ ለሃብ እጆች ለጥፋት ይዳረጉ አለ አላህ Subhanahu Wa Ta'ala እጆች አለው ለምንድነው እጁን ብቻ እንዲቆረጥ አይደለም የፈለገው ግን አሁን የመጣብህ ነገር ራስ ቆፍረህ ያወጣው ነው የእጅህን እሰጣለሁ ለማለት ነው ሰው አንድ ነገር ሲደርስበት ደግ ሆኗል የእጁ ነው ይባላል አይደለም መጥፎ ሰው ከሆነ ስለዚህ የአቡ ለሃብ እጆች እንግዲህ እጁን እንዲህ ያወናጨፈ ነው አለ هذا دعوتنا ተበለከ ያለው በእጆህን እንዲህ ያወራጨህ ረብል ዓለሚን መልእክት እያንቋሸሽክ ነብዩን እየዘለፍክ እጅህን አውለብልበሃልና እነዚህ አውለበለብካቸው እጆች ይርገፉ አለ አላህ Subhanahu Wa Ta'ala ወተብ አለ ወዲያውኑ በቃ አለቀ እጆቹም ራሱም ጭምር አለቀለት ብያገባ አቡ ለሃብ ካሁን በኋላ የለም ብሎ አላህ ውሳኔውን አሳለፈ ማለት ነው በዚህ መልክ ትልቅና ቀንደኛውን ጥላታቸውን ገላገላቸው ይሄ ሰውዬ ምንድን ነበር የሚያደርገው ለራሱ ማስተባበል ብቻ አይደለም ወይም በተገናኙ ጊዜ እሳቸው መወረፍና መሳደብ ብቻ አይደለም ለዳዕዋ በተንቀሳቀሱበት አቅጣጫ ሁሉ ልክ እንደ ውሻ ይከተላቸው ነበር የተለያዩ እንግዲህ ህዝባዊ ስብሰባዎች ለቅሶ ቤት ሰርግ ቤት ከዛም አልፎ ደግሞ መዋሲም የሚባል አለ እንደ ዑካዝ የሚባል በድር የዓመት ገበያ የሚካሄድባቸው ሹዓራዎች የሚወዳደሱባቸው ትልልቅ መድረኮች አሉ እነዛ መድረኮች ላይ ሲደው እሳቸው አጋጣሚውን ተጠቅመው በሐጅ አለ ያ ሁሉ በተገኘው ህዝባዊ ስብሰባ እሳቸው ሄደው ዳዕዋ ባደረጉ ቁጥር እሱ ወዳው እንደ ጅራት ተከትሎ ይሄድና ያላችሁን ሰማችሁት አይደለም ይሄን ሰውዬ ይላል አዎን እና ታውቁታላችሁ እኔን ታቁኛላችሁ ይላቸዋል ታዋቂ ነው አዎን እናካለን እኔ ደግሞ ይሄ የወንድሜ የታናሽ ወንድሜ ልጅ ነው ይላል የወንድሜ ልጅ ነው ይሄ የሚለው ነገር እውነት ቢሆን ኑሮ እኔ ምን የሞኝ ነው እኔ አልቀበለውም ነበር
ተመልከት መርዙ እኔ አልቀበለውም ነበር ለው ካነ ኸይረን ማሰበቁና ኢለይህ እንዳለው ማለት ነው። ስለዚህ እውነት መስሏችሁ እናንተ አታውቁትምና እንደዚህ በተቀላጠፈ ቋንቋ እንደዚህ ሲናገር እውነት መስሏችሁ ጅሎች እንዲያትታለሉ ይሄ ነገርማ እውነት ቢሆን ኑሮ የሱ ክብር ለኔም ክብር ነበረ እኔ የነበርኩም ማቅፈውና ምደግፈው አይደለም እንዴ? ግን ሰውየው ታሞብናል የምትችሉ ከሆናችሁ እንዳው ለማሳከም እየተጣጣርን ነውና እርዱን ይላቸዋል። የጊዜ አበቃ ያ የደከሙት ሁሉ ነገር ከንቱ ሆነ። ለካ ቀውሶ ነው እንደሚለፈልፈው እኛ ጤናማ ሰው ነው ብለን ትቷቸው ይሄዳል ማለት ነው። እንዲህ እያለ ያመክን ነበረ ለስንት ዓመታት 10 ዓመት በላይ እንደዚህ ዳዕዋቸውን እያኮላሸ ያን ሁሉ ካደረገ በኋላ ነው አላህ ወቅቱ ሲደርስ ይሄን ውሳኔ ያሳለፈው ማለት ነው። እና ወተብ ጠፋ አለ ይጥፋ እጆቹ ይጥፉ ካለ በኋላ ምን እጆቹ ብቻ ራሱ ይጥፋ ደብዛው ተሳው ይጥፋ አላህ ማ አግና عنه ማለሁ ወማ ከሰብ የጥጋቡ ብዛት በጣም የታወቀ ሀብታም ከበርቲ ነበር። ጀግና ልጆችም ነበሩት። እንደገና በነዛ በልጆቹ ይኮራ ነበር። መሐመድ የሚለው ነገር እውነት ሆኖ ጌታኔን ሊያጠፋኝ አንድ አደጋ ቢያመጣ ባለ በለለይ በሀብቴና በወገኖቼ በልጆቼ ቋቋመዋለሁ ይል ነበር ይዝት ነበር ማለት ነው። ስለዚህ ማ አግና عنه ማለሁ ወማ ከሰብ እስቲ የሚዘትበት ገንዘቡ ንብረቱ ልጆቹ ከዚህ አሁን ከተወሰነ ውሳኔ የሚያድነው ካለ ይምጣ አለ አላህ Subhanahu Wa Ta'ala። ተሐዳ ማሉ በጣም እንግዲህ የካበተ ገንዘብ ነበረው። ተከበሩ ሰው አይፈሩ እንደሚባለው ጥጋብ ነው እንደዛ የሚያደርገው ማለት ነው። በአንድ በኩል መቀኝነት እና ልጆቹ ደግሞ በጣም የታወቁ ጀግኖች ነበሩ። ዑተይባና ዑትባ የሚባሉ በተለይ በጣም የጎበዝ አለቃ የሚባሉ ስመጥር ልጆች ነበሩት። በተሰብ ስለሆኑ አረቦች በተለምዶ ያው ያጎት ልጅ አክስት ልጅ ነው የሚጋባው አይደለም። የነብዩን ሁለት ልጆች ታላቅና ታናሽ አጅተዋል። የሱ ልጆች የነብዩ ኡሙ ኩልሱምና ሩቀያ የተባሉትን ተከታታይ እህታማቾች ያጎቶቻል ልጆች ስለሆኑ ለነብዩ ጠይቆ ተሰጥቶት ቀጠሮ ተይዟል ማለት ነው። አንዳንዶቹ እንዳውም ጋብቻው ተፈጽሟል የሚልም አሉ ማለት ነው። አሁን እነዛ ልጆች በጣም እንግዲህ ይኮራባቸዋል። የሀብታም የባለጸጋ ልጆች ስለሆኑ በመካ የታፈሩ የተከበሩ ናቸው ማለት ነው። አሁን የሸቃው ብዛት ምን አለ እንግዲህ ይሄ ሰውዬ እኔን በአደባባይ እንደዚህ ቁርአን ወረደልኝ ያለ እኔን የሚያብጠለጥልና የሚሰድብ ከሆነ ረእሲ ወረእሱኩም ሐራም አላቸው መጥቶ ለልጆቹ። መሐመድ ጋር እንግዲህ አልቋልኛ ጉዳይና ከዛሬ ጀምራችሁ የሱን ልጆች ይዘን እንቀጥላለን ካላችሁ እኔ ክጃችኋለሁ ልጆች አይደሉም አሁን አሰናብቱ የመሐመድ ልጆች ብሎ ትእዛዝ ሰጠ። እስቲ ምን አገናኘው ይሄ ነገር? የልጆቹን እንግዲህ ትዳር አፈረሰ ማለት ነው ለሱ ቅራኔ። እነሱም እንግዲህ አባታቸውን ፍቃድ ለማክበር ብለው የፈረደባቸው በቃ አንተ እንዴት አልፈለክማ ፈተናል ብለው ወዲያው አባረሩ ልጆቹን ማለት ነው። ቅራኔው እየተፋፋመ ሄደ። ከዛ በኋላ አላህ Subhanahu Wa Ta'ala በፈለገው መንገድ የኔን አደጋ ሊገድበውና ሊቋቋመው አይችልም። ማ አግና عنه ማለሁ ወማ ከሰብ እና ይሄ የተከማቸው ገንዘቡ እንደገና ወማ ከሰብ ማለት የወለዳቸው ልጆች አልወለዱ ሚን ከስቢ አቢህ እንደሚባለው ልጆቹም ሆነ ወገኖቹ ወይም ሀብቱ የኔን አደጋ ሊገታለት አይችልም አለማን ነው። ሰይስላ ናረን ذات لهب እና የመጀመሪያው ምዕራፍ እንግዲህ ከዚህ ምድር ላይ አይወድቁ ውድቀት እንደሚወድቅና እንደሚከስር አረጋገጠ። ወደ ሁለተኛው ምዕራፍ ተሻገረ። በዛኛው ዓለም በአኺራ ደግሞ ሰይስላ ናራ እዚህ ስለጠፋ አበቃ ፋይሉ ተዘጋ ማለት አይደለም። ጀሃነም ማገዳል ብሎ ውሳኔውን አሳለፈ አላህ Subhanahu Wa Ta'ala። ሰይስላ ናረን ذات لهب እና የተንቀልቃይ የሆነች እሳት ልሳኗ የማይታጠፍና የማትበርድ መጥፊያ የሌላት ጀሃነም ውስጥ እንደሚገባ እናረጋግጥለታለን አላህ። እና ሙናሰባው አቡ ለሃብ ነው እሱ ለቀቡ። እንደገና የድኹሉ ናረን ذات لهب እና አቡ ለሃብ የተባለበት መልከኛ ነበረ። በጣም መልኩ ውበቱ የሚያስገርም ነበረ። አላህ ያን የመሰለ ጀሚል የሆነ አካሉን አላህ ለጀሃነም ዳረገው ማለት ነው። ሰይስላ ናረን ذات لهب ተንቀልቃ የሆነችው እሳት ውስጥ አደገኛው ሲኦል ውስጥ እንደሚማገድ አረጋግጥላችኋለሁ። خسر الدنيا والآخرة ማለት ነው። በዱንያም መኖር አልቻለም። የኮራበት የነበረው ሀብቱ ወገኖቹ ሲቋምጥለት የነበረው የስልጣን እድገቱ ተኮላሸ አለቀለት።
ይሄ ብቻ ሳይሆን እንደገና ወደፊት ደግሞ ጀሃነም በቋሚ መልኩ ዘላለም የሚማቀቁት አሽቂያዎች ድለቢሶች አንዱ አድርገን ወስነናል አለ አላህ Subhanahu Wa Ta'ala። ወምራአቱ ሐማለተል ሐጠብ እሱ ብቻ አይደለም ያቺ እንጨት ተሸካሚ የሆነችው መናጢ ሚስቱ ከሱ ጋራ አብራ ተወርዳታለች አለ አላህ Subhanahu Wa Ta'ala። እና እንጨት ተሸካሚ ያላት እንዴት ነው? የባለ ስልጣን ሚስት ናት፣ የባለ ጸጋ ሚስት ናት። እንጨት ሰባሪ አልነበረችም እንዴት የሚለው እንጨት ሰባሪ ነበረች በአንድ በኩሉ ማለት ነው። እንዴት ነው? የሞላ የደላ ቤት ንብረት እያላት ምስኪኖች ከበረሃ ሄደው እንጨት ጭራሮ ሰብረው አምጥተው በሰፈር ውስጥ ይሸጣሉ በምግብ። ያችን ላለመግዛት ራሷ ገመዷን ጠቅልላ ሄዳ እንጨት ትሰብር ነበር። የሀብታም የመጨረሻ ሀብታም የምትባለው የጨባጣነቷ ማን ነው? ለድሃ እንግዲህ ስሙኒ ወይ ብትከፍል 10 ሳንቲም ማይወጣ በዛ ጊዜ አንድ ሸክም እንጨት። ያችንም ላለመክፈል እንጨት ትሰብር ነበር እየሄደች ያውም በመካ በረሃ በዛ እንትን ማለት ነው። ይሄ አንድ እንግዲህ የመጨረሻ እርጉምና ቀብቃባ መሆኗን ለመጠቆም ነው ማለት ነው። ሁለተኛ ኪናያ ነው፣ አሽሙራው ያነጋገር ነው ሐማለተል ሐጠብ። ያንኑ እንጨት ደግሞ እንዲሁ እሷ ልትጠቀምበት ለማገዶ ብቻ ሳይሆን ለተንኮል ነው። ተበረሃ ሄዳ የምታመጣው ሾካማ እንጨት ነው። ዝም ብሎ ተራ ኖርማል ናይስገር እሾውን ፈልጋ ነው የምታመጣው። እሾውን ለቅማታ መጣና ለሊት የነብዩ ቤት ጋራ ጎን ለጎን ነው ቤታቸው፣ ጎረቤት ናቸው። እና ለሊት ጨለማ ለብሳ ያንን እሾክ ነብዩ በር ላይ ወስዳ ትከሰክሳለች። ጧት ወጣ ሲሉ ገና በማልዳ ነው እንግዲህ የሚንቀሳቀሱት፣ መብራት የለም እንደምታውቁት። ሄዶ በሁለት እግራቸው ሙሉ እሾህ ላይ ይቆማሉ ማለት ነው። እንግዲህ እስቲ አንድ ባለስልጣን ሚስት እንዲህ አይነት ተራግፍ ይሄን የምታደርግ ግፈኛ አለ አላህ Subhanahu Wa Ta'ala። እንጨት ሰብራ አምጥታ ጎረቤት በር ላይ እሾህ በመከስከስ ነብዩን የምታስወጋናት። ይሄ እንደባዋን ስለማቅ እሷንም ከባሏ ጋር ቀላቅልያታለሁ አለ ማለት ነው። ሶስተኛም ትርጉም ሐማለተል ሐጠብ አሽሙራዊ ነው በማለት ነገረኛ ለማለት ነው። ነገረኛ ሰው እንጨት ሰባሪ ይባላል አይደለም? እንጨት ሰባሪ እንጨት ሰብሮ ጭራሮውን አምጥቶ ማቀጣጠል ነው። ነገረኛም ሰው ካንተ አንድ ነገር ወስዶ ከዛ ይለኩሳል። ገሌ እኮ እንዲህ አለ ቦግ ትላለህ፣ በቃ ያዙ ይልቀቁኝ፣ እሳት ነደደ ማለት ነው። የነገር ቆስቋሽ ሰው እንጨት ሰባሪ ነው ገሌ ይባላል በአሽሙራዊ። ምናልባት አንዳንዶች ያልሰማችሁ ከሆነ እንግዲህ ሊሆንባችሁ ይችላል። ገሌ እንጨት ሰባሪ እኮ ነው ይባላል። ያልገባው ሰው እንግዲህ ምን እንደሆነ አይገባውም። ነገረኛ ሰው ያን ሰው ቅድም እንዳልኳችሁ የዋህ ነበረ፣ ገርሰው ነበረ። የሾፈረችው እንደዚህ ሁሉ የወረጠችው እሷ ናት። አንተ ዝም ብለህ እየተንቀራፈፍክ ተጠብቅ፣ ሽማግሎቹ ሲሞቱን የተካለሁኝ እያልክ ተስር ሌላ መጣልህ እኮ ስትንቀራፈፍ። ለምን የወንድም ልጅ ነብይ ነኝ ብሎ ሲነሳ አንተ እኮ ብትንቀሳቀስ ኑሮ እሱን ሰሚ አያገኝም ነበረ እያለች እንግዲህ እጅባፍ ላይ የጣለችው እሷ ናት ማለት ነው። ያች ነገረኛ እንጨት ቆስቋሽ የሆነችው ሴትዮ በሷ መዘዝ ነውና ለዚህ ጥፋት የበቃው። እሷም አብራት ይጨመራል። ፊጂዲሃ ሀብሉ ሚመስድ በአንገቷ ላይ ሽርብ ገመድ የተጠለፈባት ሁና ወደ ጀሃነም በዛ ተጎትታ ትወረወራለች ማለት ነው። ይህም ሌላ አሽሙር ነው። እና ሀብሉ ሚመስድ ማለት ጠንካራ የሆነ ሽርብ ገመድ፣ በቀላሉ የማይበጠስ ገመድ መሰድ ይባላል። በዛ አይነት ገመድ ተጠልፋ አንገቷ እየተጎተተች ወደ ጀሃነም ትወረወራለች ማለት ነው። ገመዱ ምን ባይ ነው? አንደኛ የእንጨት የምትሰብርበት ገመድ ነው። እንጨት የምትሰብርበት ገመድ ወንጀል የምትሰራበት ስለሆነ እሱ ራሱ የውመል ቂያማ ይመጣና በዛ ትወረወራለች እንደ ወንጭፍ ማለት ነው። ሁለተኛ ደግሞ አንድ የወርቅ ሀብል ነበራት። የባለስልጣን ባለጸጋ ናት አይደለም? ገመድ የሚያክል ትልቅ ሀብል ነበራት፣ እንደዚህ ጌጧን የምታንጀረግግበት ማለት ነው። ያንን ምንትል ነበረ በአደባባይ ላ አዛሉ ኡቃቲሉ ሙሐመድን ሐታ አቢዓ ቂላደቲ هذه ትል ነበር በመካ አደባባይ ላይ። ሙሐመድን እስተመጨረሻ ዋጋዋለሁኝ፣ ሌላ ገንዘብ እንኳን ስንም ዋጋበት ጥሪቴ እንኳን ቢሟጠጥ ይችን ያንገቴን ሀብሌን ሽጬ ዋጋዋለሁ እስተመጨረሻ አስተንፋስ ትል ነበር። ያ በዛ በምትወደውና በምትምልበት ቂላዳዋ ጠልፌኔ ደግሞ አላህ ረብል ዓለሚን በወርቅ ሀብሏ ተጠልፋ ጀሃነም ትወረወራለች ብሎ የራሱን ውሳኔ ያስተላለፈ ማለት ነው።
እንዳለውም ሆነ ይሄ ሙዕጂዛት القرآن ነው እንግዲህ በቤተሰቡ ላይ አጠቃላይ ውሳኔ ያስተላለፈ ማለት ነው ከዛ በኋላ ይሄ ነገር ገና አልሆነም አልተከሰተም መግለጫ ይሄ አያቱ ተቀራ የመካ ሰው ሰማው በአቡ ለሃብና በሚስቱ ላይ እንደ አይነቱ እርጅብኝ ወረደበት ተብሎ ጉዱ ፈላ ማለት ነው እዛ ጊዜ አበደች እሷ ያዙ ይልቀቁኝ የባለስልጣን እንትናት ህጄ ይሄንን የተናገረበትን አፉን ባለሎ ድንጋ ጥርሱን ማርገፍ አለብኝ ብላ እየዘለለች መጣች እሳቸው ከአባ አጠገብ ሰሃው ላይ ረካዓተን ሰግደው ቁጭ ብለዋል አቡበክር ጋር ሁለት ብቻ ናቸው ሰዓት ለብሳ መጣች እየዘለለች ይሄን ነገር ስትሰማ ማለት ነው እንዴት በሷ አፍኛ እኔ ቤተሰብ እንደዚህ መዘለፍ መዛት አለብን تعلم مكة أن ابنة سيدها صخر ይባል ነበር አባቷ እና መካ የቁንጮዋ የታላቁ ባለስልጣን ልጅ መሆኔን መካ ከተማ ተመሰክራለች እኔ የነሱ ዘር ሁኜ በዚህ በተራ ውዳቂ ሰው አንደበት እንደዚህ መሰደብና መወገዝ አለብኝ የታለሱ እያለች አለሎ ድንጋ ተሸክማ እየዘለለች መጣች ማለት ነው እና በጣም ይከበራሉ ማንም ሰው መገላገል እንኳን አይችልም በሴት ደረጃ እንኳን ማለት ነው ያም በመጥመጣ ጊዜ ያ አቡበክር ተጨነቁ ያ ረሱላህ እንደው ወደዛ ወደ ህዝቡ ወደው ሰረግረግ ብለው ቢደበቁ እቺ መናጢ ሴትዮ መጣ ያሉ ከሩቅ እየጮኸ ስትመጣ ሲዋት እና ለምንድን ነው የምትደበቀው ታዩ ድንጋ እኮ ይዛ ነው የመጣችው ጭንቅላቱን እዛ አፈርሳለሁ እያለች ነው አታየኝም ዝም በላታው አይዳ ላይ ነው እንግዲህ ምን የለም መጣችና ትጮሃለች ያ አባበክር አይነ ሷሂቡከ ለቀርበ ለገኒ አንሁ የጁኒ እና ግጥም ገጥሞ በቅኔ እየሰደበ እኔንና ባለቤቴን እያብጠለጠለ ነው ማለት ሰምቻለሁና ዛሬ በዚህ ድንጋ አናቱን ሳላፈርሰው አልሄድም የታለ ያመናጢ ጓደኛ ትላቸዋለች እንግዲህ ነብዩ አታየኝም ብለው ነግረዋቸዋል ጦማናቸዋል ማለት ነው የሆነ የቁርአን አያት ብቻ ቀሩና ዝም ብለው ቁጭ ብለው አልሳቸው አሁን አቡበክር ሲዲቅ ናቸው አይደለም ነብዩ ካሉ አንድ ነገር አይተራጠሩም ልባቸው ሞላ አቡበክር የታለ ስትል ማየት እንደማትችል ገባቸው አሁን ይሄው ይላታል አንተ ደግሞ እንደሱ ትጫወትብኛለህ የታባቷል የታል ይሄው አይታይሽም እንዴት የታለ ሱብሃንአላህ አቡበክር ሳቃቸው መጣ እዛ ዘላ አሁን ባገኘው ኑሮ ጥርሱን በዛ አርግፌ ነበር የማይደው ምን ይሆናል አላገኘሁትም ሰይጣን ብላ ድንጋውን ወረራ ሄደች ተመልሳ ማለት ነው ይሄ ምን አይነት ሙዕጂዛ ነው እንግዲህ አላህ ባዶ ሜዳ ላይ ምንም መጠለያ ያለበት ላይ ከዛ በኋላ እውነት አላየችሁት ወላሂ አላየችኝም አሉ ረሱላህ ልታየኝ አትችልም እንዴት አርጎ ጌታዬ እኮ እንዴት والله يعصمك من الناس ቀልድ ነው እንዴ በሴት ደግሞ ደረጃ እኔን ያስደበድበኛል እንዴ አላህ ስለዚህ በዚህ መልክ አላህ ይሄ ተሐዲ ነው እንግዲህ እነሱ የዛ ጊዜ ቢያውቁ ኑሮ ማድረግ የነበረባቸው አጭር መንገድ ነበረ ነብዩን ለማምከንና ተቀባይነት ለማሳጣት የሚችሉበት አጋጣሚ ተፈጥሮላቸው ነበር ምንድን ነበር ማድረግ ያለባቸው በይፋ አቡ ለሃብና ባለቤቱ አለቀላቸው ታሁን በኋላ እነሱ በዱንያም መኖር አይችሉም መቀጠል አይችሉም በአኺራም ዛቱ ለሃብ ያው ጀሃነም ይገባሉ የሚል ውሳኔ አይደለም ያዘለው ስለዚህ አያምኑም ማለት ነው እነዚህ ሰዎች የማመን እድል የላቸውም ያመነ ሰው ከጀሃነም ይድናል አይደለም እንዴ ቢያውቁ ኑሮ ምን ማድረግ ነበረባቸው በቀጥታ ሄደው አሽሃዱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱላህ ቢሉ ምን ይሆን ነበር ነብዩ ሸይጣን ይሆኑ ነበር ይሄው አያምኑም ብለሃል ነበር እኛ አመን ሱሐቢ ይሆን የታለ ጀሃነም እንገባው ቢሉ ምን ይሆን ነበር ተዝም አላላቸው ምክንያቱም አላህ ይዞባቸዋል ማለት ነው ይሄን ቢያደርጉ ነገር ቁርአን የወሰነውን ነገር አፈረሱ ነበር ለኒፋቅ እንኳን ተልባቸው ሳይሆን ዝም ብለው ለማስመሰል ይሄን ቢያደርጉ ኑሮ ይሄው እሱኮ ቁርአን ወረደልኝ እነሱ ያልቆላቸዋል የጀሃነም ናቸው ብሎ መግለጫ የሰጠባቸው ሰዎች አሁን ሻሃዳ አድርገው በአደባባይ ሙስሊም ሆኑ ሰገዱ ቢባል ምን ይሆን ነበር ውሸቱን እኮ ነው የሚዘላብደው ያው ሰለሙ አይደለም ይባል ነበር ግን ትዝም አላላቸው ከዛ እንዳውም ትልቁን ጎረምሳ ልጁን ሚስቶ ልጆቻቸውን አሰናብተዋል አዋረዷቸው ማለት ከዛ ሄደህ መሐመድ ግንባር ላይ ትፍ ካላልክበት የኔ ልጅ አይደለህም አለ ሱብሃንአላህ ምን ያህል ህቅዲ ነው እንግዲህ እና ያ ልጅ እየከበደው መጥቶ ነብዩ ፊት ለፊት ትፍ አለ
ምን ማለት ነው? አባቴ ልኮኛል እንደዚህ ላረግ ቢረል ዋሊደይን ማለት ነው በእነሱ ቤት አባቱን ላለማስቀየም አደጋ ውስጥ መግባቱን ያወቀ የአባቱን ትእዛዝ ለመፈጸም የዛ ጊዜ ምን አሉ ረሱል አለይሂ ሰላቱ ሰላም اللهم ሰልጥ عليه كلب من كلابك ይሄ ደግሞ ትንሹ ቡችላ የአባቱን ተከትሎ እሱም በአቅሙ እንዲህ ማለት ጀመረ አንድ ውሻ ላከበት ለሱ ደግሞ አሉ አላህ Subhanahu Wa Ta'ala ይችን ተቀብሎ ተመለሰ አባቱ በቅርብ ቀን ድንገት ታመመ ቁርባ የሚባል በሽታ አለ አይደለም ቁስለት ሰውነቱ ፍርክስክስ አለና ወዳውኑ ሞተ ከዛ ይሄ ቁርባ የነካሰው አላ እስትንፋስ እንኳን ያገኘው ሰው ወዳው የሚተላለፍ በሽታ ነው የሚቀብረው አጥቶ በመካ ከተማ ሳምንት የሚሆን እንደ ተነፍቶ ቤቱ ውስጥ ማን ይቅበረው አላህ ሲያዋር Subhanahu Wa Ta'ala በመጨረሻ የመካ መሳፍንቶች ተሰብስበው እንዴት እሱን የሚያህል ሰው ትልቅ ባላባት ቀባሪ አጣ ቢባል ጉዳችን አይደለም ታሪካችን እንደምንም ብለን እዛው ቤቱ ውስጥ እንኳን ቢሆን እንቅበር እንጂ ተብሎ እዛው ፈረሶቹ ጉረናል አይደለም ፍጉን እንደዚህ ገለጥ አድርገው በእንጨት እንደዚህ እየገፉ በእጃቸው እንዳይነኩ በእንጨት ገፍተው እዛ እገዛ አዛባው ውስጥ ጨምረው አፈር አልብሰው ሄዱ ከዛ በኋላ ያ ልጁ በነብዩ ፊት መጥቶ ትፍ ያለው ደግሞ ንግድ ብሎ ሻም ሀገር ይሄዳል ሻም ሀገር ሲሄድ በረሃ ላይ ሲደርሱ አንበሳ ያገሳ ሲመጣ ተሸበሩ እንግዲህ አንበሳ እንግዲህ ከባድ ነገር ነው ማን ይከላከለዋል እና ምን ይሻለናል አሉ ኃይላችንን እናስተባብራሉና እቃቸውን ባንድ እንትናሉና ፈረሶቻቸውን ጋሰሶቻቸውን እንትናሉና ሰው በሙሉ ያለ መሳሪያቸውን ይዘው ተከማችተው እንደዚህ ለመከላከል ተዘጋጁ ከዛ ይሄ ሰውዬ ሽብር ለቀቀበት ጎረምሳ ነው እሱ እኔን ነው የሚፈልገው ያንበሳ ባካችሁ ደብቁኝ ይልገባ እንዴት እንደብቃ አንተ ማን ነገረውና ነው ስላንተ ላ አጥፊና ጠፊ ተዋወቃል አይደለም በቃ እኔ ተሰምቶኛል እኔ ነኝ ሰለባው ዛሬ አለ ከዛ ደበቁትና ጓዝ በላው ላይ ኮርቻው ምኑን ረበረቡበት ያ ከተት ብሎ መጣና አንበሳው ማንንም ሰው አልነካም እዛ ጋዙ ላይ ተከምሮበት ያን ፈንቅል አደረገና ጭንቅላቱን ውልቅ አድርጎ ይዞ ሄደ اللهم ሰልጥ عليه كلبا من كلابك አላህ ይሄም ሌላ ሙዕጂዛ ነው ማለት ይሄንን እንግዲህ አላህ Subhanahu Wa Ta'ala ያው አደርጋለሁ ብሎ ነበረ ቤተሰቡ እንዳለ ያው ደብዛው ጠፋ ማለት ነው በምኑ በገዛጁ የዳ አቢ ለሃቢን የእጁ ውጤት ይሄ ሆነ ማለት ነው እና ወሰለላሁ ወሰለም አለ ነብዩ ወላልካ አሁንም እንግዲህ እኛ ባልንጀራ ለስታማ ለኔ ብለህ ስማ ነው ተናንተና የነበረችን ክፉዎች እያወገዝን ከንፈር መምጠት ሳይሆን እኛም ከእንደዛ አይነቶቹ መጥፎዎች ባህሪ መራቅ እንዳለብን ተደጋጎቹ መከላከል እንዳለብን ነው የሚያስተምረው ሰለላሁ ዐለይሂ ወሰለም አለ ነብዩ ወላልካ